ሰበር ዜና ሰላምታ ይድረሳችሁ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም ዋና ዋና ዜናዎቹን በማስቀደም ጀምራለሁ። ፋኖ በአራቱም የአማራ ግዛቶች የሚያደርገውን መብረቃዊ ጥቃት አጠናክሮ መቀጠሉ ተሰማ። የፋኖ ኃይሎች በማርዘነበ ከተማ በፈጸሙት ጥቃት የብልጽግና ከፍተኛ ወታደራዊ አመራሮችን በመደምሰስና በመማረክ ከባድ ድል ተቀናጅተዋል። በሌላ በኩል በሸዋና በወሎ በተደረጉ ውጊያዎች የፋኖ ጦር ታላላቅ ድሎችን ሲያስመዘግብ የብልጽግና ኮሎኔል ፋኖን ማሸነፍ አንችልም፣ ለቀን ልንወጣ ነው ሲል ተናግሯል። ፋኖ ወሎን ሙሉ በሙሉ ለመቆጣጠር እንቅስቃሴ በቅርቡ እንደሚጀምርም እየተነገረ ነው። ዝርዝር አለን። በሌላ በኩል በአዲስ አበባ ከኬንያው የሚመሳሰል ተቃውሞ ሰልፍ ሊፈነዳ መሆኑ ሲነገር አብይ አህመድ ከወዲሁ ማምለጫም ማዘጋጀታቸውም ተነግሯል። ዝርዝር ይዘናል። በኦሮሞና ሲዳማ ማህበረሰቦች መካከል ድንበር ላይ ደም አፋሳሽ ግጭት መነሳቱ ተነግሯል። ይህም በዝርዝር ይቃኛል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረንም ቆይ። ቀዳሚ ወዳደረኩት ዜና ትንታኔ አልፋለሁ። የኬንያ መንግስት በሁለት ዓመት ውስጥ 2 ጊዜ የነዳጅ ጭማሪ ሲያደርግ የኢትዮጵያ መንግስት በሁለት ዓመት ውስጥ 9 ጊዜ ጭማሪ አድርጓል ተባለ። ኢትዮጵያ እንደ ኬንያ ድንገተኛ ህዝባዊ አመጽ በኢትዮጵያ ሊገነፍል ይችላል ተባለ። አብይ አህመድም መደበቂያቸውን ካሁኑ ማዘጋጀታቸው ተነግሯል። በቅድሚያም እነዚህ ጉዳዮች ላይ የሚያተኩር አንድ ዳሰሳ እናጋራችሁ። የኬንያ መንግስት በሁለት ዓመት ውስጥ 2 ጊዜ የነዳጅ ጭማሪን አድርጓል። የኢትዮጵያ መንግስት በሁለት ዓመት ውስጥ 9 ጊዜም የነዳጅ ጭማሪ አድርጓል። የኬንያ ህዝብ መሬት አንቀጥቅጥ ተቃውሞ በአሁኑ ሰዓት እያደረገ ነው። አሽከርካሪዎች አድማ ወጥተዋል። 4 ሰዎችም በተቃውሞ ሰልፉ በፖሊሶች በተተኮሰ ጥይት ተገድለዋል። መንግስት የህዝቡን ድምፅ አሁን ላይ የሰማ ይመስላል። ትላንት በኬንያ ነዳጅ መቀነሱ ተነግሯል። ተቃውሞና አድማው ግን አሁንም ቀጥሏል። ይህ የሆነው ምክንያት ደግሞ 4 ሰዎች ስለተገደሉ ነው። ኬንያ ዲሞክራሲ ያለባት ሀገር ናት። ምርጫ አይጭበረበርም። እንደውም ምርጫ ሲደርስ የዓለም ብዙሃን መገናኛዎችን ቀልብ ይስባሉ። ብዙ ጊዜ የመንግስት ፖሊሲን በመተቸት ህዝቡ አደባባይ በመውጣት ተቃውሞ ያሰማል፣ መብቱንም ያስጠብቃል። ከአፍላ ወጣቶች ከህፃናት ጀምሮም እስከ አዛውንቶች አደባባይ ወጥተው ለመብታቸው ይታገላሉ፣ ይሞታሉ። ህዝቡ አደባባይ ወጥቶ በሚያደርገው ትግል የገዛ መብቱን ያስጠብቃል። የተገደሉ ሰልፈኞች ካሉም ለነሱም ያለማቋረጥ ሰልፉ ይቀጥላል። ህዝቡ ለምን ተገደሉ ብሎ ያምጻል። የኢትዮጵያ ህዝብ ግን በተቃራኒው ነው። ህዝቡ ትዕግስተኛ ነው ይባላል፣ ባይበላም ተመስገን ብሎ ያድራል። የኢትዮጵያ መንግስት አምባገነንና ጨካኝ መሆኑ በህዝቡ ዘንድ ይነገራል። ህዝቡ ተቃውሞ ሲወጣ ያለ ርህራሄ ህፃናት፣ አዛውንት ሳይል ያገኘውን እንደሚገድልም ይነገራል። በዚህ 2 ዓመት ብቻ 9 ጊዜም በኢትዮጵያ የነዳጅ ጭማሪ ተደርጓል። በተለይ አብይ አህመድ ከአይኤምኤፍ ከተበደሩ በኋላ ነዳጅ ላይ በየ3 ወሩ ጭማሪ ይታያል። ከአይኤምኤፍ አትበደር እንጂ አንዴ ከተበደርክ የአይኤምኤፍን ትዕዛዝ ሳታዛንፍ መተግበር ግዴታ ነው ሲሉም የኢኮኖሚ ተንታኞች ይገልጻሉ። አብይ አህመድ ለሎጅና ለብልጭልጭ ፕሮጀክቶች እንዲሁም ለጦር መሳሪያ መግዣ ገንዘብ አያጡም። በትሪሊዮን ዶላር የሚቆጠር ብር አውጥተው ቤተ መንግስት እየገነቡ ነው። ብልጽግና በዘርፉ ተጠምዷል። በኮሪደር ልማት ሰበብም ብዙ ቢሊዮን ብር ተቀሽቧል። ዜጎች ከመሃል ከተማ ተፈናቅለዋል። ጎዳና ላይ ዜጎችን ጥለው መሬቱን ለባለሀብቶች በሊዝ እየቸበቸቡት ነው። ሰሞኑን የአዲስ አበባ ከተማ አስተዳደር ባወጣው ሪፖርት ለወንዝ ዳርቻ ልማት 1.3 ትሪሊዮን ብር አውጥቻለሁ ሲል ተናግሯል። በፕሮጀክት ሰበብ በቢሊዮን የሚቆጠር ብር ተዘርፏል ለማለት ምንም ትንታኔ አያስፈልገውም። የአዲስ አበባ ነዋሪዎች በትራንስፖርት ውድነት የተነሳ ስራ ቦታ ለማደር ተገደናል ሲሉም ይናገራሉ። ሰራተኛው እንደሚለው ታክሲዎችና ቅጥቅጦች ምሽት ላይ ከታሪፍ ውጪ እጥፍ ስለሚያስከፍሉን የምንከፍለው ገንዘብ ስለሌለን በስራ ቦታችን በር ላይ ለማደር ተገደናል ሲሉም የመንግስት ሰራተኞች ይገልጻሉ።
የሚገርመው ነገር ደግሞ ከነዳጅ ጋር ምንም ግንኙነት የሌለው የኤሌክትሪክ ባስ መጨመሩ ነው። ህዝቡ ውስጡን እያግሞተሞተ ነው። ረሃብ ጊዜ አይሰጥም። አንድ ቀን ድንገት ሊገነፍል ይችላል። በጉዳዩ ላይ ጥልቅ ትንታኔ የሚሰጡ የፖለቲካ ተንታኞች እንደሚሉት የኢትዮጵያ ህዝብ አምርሮ የወጣ ጊዜም አብይ አህመድ ያለ ርህራሄ የቻለውን ያክል ቢገድል እንኳን በመጨረሻ ግን ቀድሞውን ወዳዘጋጀው ሀገር አረብ ኤምሬት ሚስታቸውንና ልጆቻቸውን ብቻ ይዘው ይሸሻሉ፣ ያመልጣሉ። ነገሩ የሚከፋው ግን ሌሎች ከፍተኛ ባለስልጣናትና ጋዜጠኞች፣ አርቲስቶች፣ ምሁር ተብዬዎች በየስርቻው ለመደበቅ ሲሯሯጡም ይገኛሉ። ህዝቡም ይበቀላቸዋል ሲሉ ተንታኞች ይገልጻሉ። አምባገነን መንግስታት ሲሸሹም ለማንም አይናገሩም። ድንገት ሹልክ ብለው ነው የሚያመልጡት። አንድ የአሜሪካ ዶላር በዛሬው ዕለት ከ156 ብር ወደ 159 ብር ከፍ ብሏል። የሚገርመው ከ160 ብር በላይ በሚሆነ ገንዘብ በመንግስት ተቋማት ጭምር እየተመነዘረ ይገኛል። ህዝቡ የኑሮ ውድነቱም ከሚቋቋሙ በላይ ሆኖበታል። ይህንንም ተከትሎ ነው በአዲስ አበባ ከሰሞኑም ሊፈነዳ የሚችል ከባድ ህዝባዊ ተቃውሞ ሊኖር ይችላል የሚባለው። ይህ በእንዲህ እንዳለ በብልጽግና አመራሮች የተፈጸመ እጅግ አስደንጋጭ ልብ የሚሰብር መረጃ የምናጋራችሁ። አቧራ አስነሳችሁ ተብለው በጥይት የተረሸኑት ታዳጊዎች በምስሉ ላይ የምታዩቸው ህፃናት ያሲን አብደላና ቀኖ ጉያ ይባላሉ። እነዚህ ህፃናት ገና የህይወትን ጣዕም ያልቀመሱ ለወደፊት ትልቅ ተስፋ የነበራቸው ቦርቀው ያልጠገቡም ጨቅላ ንጹሃን ነበሩ። ከቀናት በፊት ግን ያልታሰበውና እጅግ ዘግናኝ የሆነው ግፍ በምስራቅ ሐረርጌ ዞን መሶ ወረዳ ፈይ ቀበሌ ላይ ተፈጸመባቸው። በቀኑ 5 ሰዓት አካባቢ በሞተር ሳይክል ወደ ሰርግ ቤት እያመሩም በደስታና በፈገግታ የታጀበው ጉዟቸው ግን ገዳዮቻቸው መንገድ ላይ ስለጠበቋቸው ሊሳካ አልቻለም። የዚህ ሁሉ ግፍ መነሻ ተብሎ የተነገረው ግን ማመን የሚከብድ ነው። በሞተር ሳይክሉ አቧራ አስነሳችሁብን በሚል ሰበብ ነው። የቀበሌው ሊቀመንበር አቶ አደም የተባሉም ግለሰብ ከሚሊሻዎች ጋር መንገድ ላይ ቆሞ ሳለም ህፃናቱ ሲያልፉ በታዘዘው መሰረት በሚሊሻዎቹ ጥይት እዛው በቆሙበት እንደተረሸኑ ተሰምቷል። አቧራን ለማጥፋት የሰው ህይወት በጥይት መቅጠፍ የታሪካችን ትልቅ ነውርና ግፍ ሆኖም ይመዘገባል። ዛሬ ዝምታችን የነገ ተረኛ ያደርገናል። የሁለቱ ህፃናት ህይወት እንዲህ በከንቱ መጥፋት የለበትም። ህፃናቱን ያስረሸኑት ሊቀመንበሩም ሆነ የተኩሱ ሚሊሻዎች በአስቸኳይ ተገቢ ፍርድ መሰጠት አለባቸው ሲሉ ነዋሪዎች እንዲሁም ቤተሰቦች ጠይቀዋል። በስልጣን ስም ንጹሃንን መግደል ይቁም በማለት የእነዚህ ጨቅላ ህፃናት ቤተሰቦችና የአካባቢው ማህበረሰብ ድምፃችንን አሰሙልን በማለት ለሚዲያችንም ተማጽነዋል። የነኚህ ቦርቅ ያልጠገቡ ታዳጊዎች ደም ይጣራል። ብልጽግና ለኦሮሞ ህዝብም አልጠቀመውም፣ ለኦሮሞ ህዝብም የማይጠቅም ፓርቲ ነው ሲባል ከዚህ በመነሳት ነው። ይህ በእንዲህ እንዳለ በኦሮሞ ማህበረሰብና በሲዳማ ማህበረሰብ መካከል ጦርነት መቀስቀሱ ተነገረ። ከትላንት በስቲያ ግንቦት 10 ቀን 2018 ዓ.ም በኦሮሚያና በሲዳማ ድንበር በምስራቅ ሲዳማ ዞን በጭሬ ወረዳ ጉቡሄማ ቀበሌም በገበያ ቦታ ላይ በተነሳ አለመግባባት ምክንያት በሲዳማና በኦሮሞ ማህበረሰብ አባላት መካከል ግጭት ተቀስቅሷል። በዚህም ምክንያት የሰው ህይወት የጠፋ ሲሆን በርካታ ወገኖችም ጉዳት እንደደረሰባቸው የአካባቢው ምንጮች ለሚዲያችን ገልጸዋል። እስካሁን ባለው መረጃ የአንድ ሰው አስከሬንና 7 የቆሰሉ ሰዎች ወደ ጤና ጣቢያ የገቡ ሲሆን ቁጥራቸው በውል ያልታወቁ ሌሎች ሰዎችም መጎዳታቸው ታውቋል። ግጭቱ ከአካባቢው ማህበረሰብ አልፎም ወደ ሁለቱ ኃይሎች ሚሊሻዎችና ልዩ ኃይሎች ሊሸጋገር እንደሆነም በቦታ ያሉ የዓይን እማኞች ነግረውናል። በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በመርሐቤቴ ከተማ በተካሄደ ኦፕሬሽን የአገዛዙ የሚሊሻ አባላት ተገደሉ ተባለ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር በመርሐቤቴ ከተማ ባካሄደው ስኬታማ የከተማ ውጊያ የአገዛዙን ተላላኪዎች መደምሰስ ችያለሁ ሲል አስታወቀ። የፋኖ ኃይሎች ትላንት ምሽቱን 2 ሰዓት ላይ በመርሐቤቴ ዓለም ከተማ 01 ቀበሌ ማቆረ በተባለ አካባቢ የአማራን ወጣት በማዋከብና በመዝረፍ ሲሰማሩ በነበሩ የስርዓቱ ቅጥር ሚሊሻዎች ላይ መብረቃዊ እርምጃም ወስደዋል ነው የተባለው። በልዩ ኦፕሬሽን ቡድን በተወሰደው ይህ ቁርጠኛ እርምጃ በርካታ የስርዓቱ አገልጋይ ሚሊሻዎችን
የተደመሰሰበት ሲሆን ክላሽንኮቭ ጠመንጃዎችም በፋኖ እጅ የገቡበት ሲሆን ቁጥራቸው በውል ያልታወቁ ሌሎች ባንድ አባላትም ክፉኛ ቆስለዋል ሲሉ የፋኖ ኃይሎች አስታውቀዋል። የፋኖ አባላቱ ኦፕሬሽኑን ምንም አይነት ጉዳት ሳይደርስባቸው በስኬት በማጠናቀቅ ወደ ጦር ሰፈራቸው የተመለሱ ሲሆን አገዛዙ ከፍርሃቱ የተነሳ ከተማዋን በተኩስ ሲያናውጣት ማድሩንም ምንጮቻችን አረጋግጠዋል። በሌላ በኩል አማራ ጠሉ የብልጽግና ስርዓት በሸዋ ምንጃር ሸንኮራ ወረዳ አከለለ ቀበሌም ቃቂቻ በኮነ ጫካ በተባለ ስፍራ ማህበረሰቡ ከ1989 ዓ.ም ጀምሮ በጥንቃቄ ሲጠቀምበት የነበረውን ጥቅጥቅ ደን በኦሮሚያ ልዩ ኃይል አማካኝነት በትላንትናው ዕለት ከጠዋቱ 1 ሰዓት ከ15 ጀምሮ በእሳት አቃጥሎታል ነው የተባለው። እሳቱን ለማጥፋት የደረሱ የአካባቢው አማራና ኦሮሞ ነዋሪዎችም በስፍራ የነበሩ የኦሮሚያ ልዩ ኃይል የሚሊሻ አባላትን እናንተ አያገባችሁም በማለት በዛቻና በጉልበት ማባረራቸውን ነዋሪዎቹ በምሬት ገልጸዋል። የደን ቃጠሎ በወረዳው አስተዳደር ይሁንታ የተፈጸመ መሆኑን ያረጋገጡት ነዋሪዎቹም ድርጊቱ የህዝቡን ሀብት ለማውደም የታቀደ ሸፍጥ መሆኑን በመግለጽ ከፍተኛ ሐዘንና ቁጭት ውስጥ መሆናቸውንም ለሚዲያችን አስታውቀዋል። እዚሁ በሸዋ ግንባር ስንቆይ በሸዋ ጠቅላይ ግዛት እዝ በአንኮበርና በሳሴት ግንባሮች በተካሄደ መብረቃዊ የደፈጣ ጥቃት የብልጽግና ጦር አከርካሪው ተሰብሮም በትንትኑ መውጣቱ ተነገረ። መነሻውን ከደብረ ብርሃን አድርጎም ወደ ደርፎ ቀበሌ ሲንቀሳቀስ የነበረው የብልጽግና ኃይል አይድባስ በተባለ ቦታ በተፈጸመበት የሽምቅ ጥቃት ከፍተኛ የሰውና የንብረት ኪሳራ እንደደረሰበት ነው የተነገረው። በዚህ ቀጠና አገዛዙ በንጹሃኖች ላይ ጭካኔ የተሞላበት ግፍ እንዲፈጽሙ የሰጣቸውን ትዕዛዝ አንቀበልም ያሉ የአገዛዙ የኮማንዶ ክፍለ ጦር አባላት ከነሙሉ ዘመናዊ ትጥቃቸው በክብር ወደ ፋኖ መቀላቀላቸውንም የመረጃ ምንጩ አክሎ ገልጿል። ይህ በእንዲህ እንዳለ የቀስተ ደመና ሻለቃ መርዘነብ ከተማ ላይ በወሰደው መብረቃዊ ጥቃት የብልጽግና አመራሮችን በመደምሰስና በማረክ አኩሪ ድል አስመዘገብኩኝ አለ። የአማራ ፋኖ ቀስተ ደመና ሻለቃ አርበኞች ማርዘነብ ከተማ ላይ ተወሽቆ በህዝቡ ላይ ግፍ ሲፈጽም የነበረውን የብልጽግናን ወራሪ ኃይል ከሌሊቱ 11 ሰዓት ተኩል ጀምሮ በመምታት ታላቅ ወታደራዊ ድል መቀናጀታቸውን አስታውቀዋል። በከፍተኛ የውጊያ ጥበብና ወታደራዊ ብልጫ በተመራው በዚህ መብረቃዊ ጥቃት ከ50 በላይ የብልጽግና ኃይል ሲደመሰስ በርካቶች መቁሰላቸውም የተረጋገጠ ሲሆን የሻለቃው መሪ መቶ አለቃ ተሾመና መቶ አለቃ ሽመልስን ጨምሮ በርካታ ዋጊዎች በተደረገው እላስጨራሽ ውጊያም ተደምስሰዋል ነው የተባለው። የፋሺስቱ ስርዓት አገልጋይ የሆኑት መኮ እንዳለማውና በላቸው ወርቅነህ የተባሉ ሁለት የብልጽግና አመራሮች በፋኖ እጅ መማረካቸውም የተገለጸ ሲሆን ኦፕሬሽኑን ተከትሎ የብልጽግና ኃይል በማርዘነብ ከተማ ውስጥ ከፍተኛ ሽብር ውስጥ ወድቋል ነው የተባለው። የፋኖ ኃይሎች አርበኞች ከብልጽግና ኃይል ጋር የፋኖ ኃይሎች ከብልጽግና ኃይል 8 የክላሽ ጠመንጃዎችን፣ 4 የመገናኛ ሬዲዮችን፣ የብሬን ሸንሸል የእጅ ቦምቦችን፣ በርካታ ካዝናዎችንና ተተኳሾችን ጨምሮ የተለያዩ ወታደራዊ ቁሳቁሶችንም ማርከዋል ነው የተባለው። ይህ በእንዲህ እንዳለ በወግዲ የብልጽግና መዋቅር ፍጹም መፈራረሱንና የህልውና ማክተሚያ ዋዜማ ከሽንፈት ኑዛዜ እስከ ድሮን ተማጽኖ ፋኖ በቅርቡ ወሎን ሙሉ ለሙሉ የሚቆጣጠርበት አቅም እንዳለው ተነገረ። ባለፈው ሳምንት አፋብን ምኒልክ እዝ 105ኛ ኮር 45ኛ እና 29ኛ ክፍለ ጦሮች የወግዲ ከተማን ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማው የሚገኘው የብልጽግና ፓርቲ መዋቅርና የወታደራዊ አመራሩ እጅግ ከፍተኛ የሆነ የጭንቀትና የድንጋጤ አዙሪት ውስጥ ወድቋል። ሰሞኑን የፓርቲው ጽሕፈት ቤት በመሰብሰብ የፕሮፓጋንዳ ስብሰባ ለማድረግ የሞከሩ ሲሆን ሆኖም ከተገኙት ካቢኔዎች ጋር በተደረገው ውይይት ላይ የወረዳው የብልጽግና ካቢኔዎችና የመከላከያ አመራሩም ኮሎኔል ዘላለም የገዢው ፓርቲ ውድቀት የመጨረሻው ምዕራፍ ላይ መድረሱን የሚያረጋግጥ አስደንጋጭ የሽንፈትን ኑዛዜም ሰጥተዋል። የመከላከያ አመራሩ ኮሎኔል ዘላለም የሽንፈትን ኑዛዜያቸውን ፋኖ በሁሉም ረገድ በልጦናል በማለት ሲናገሩ በውይይቱ ላይ የተገኘውና የወንበር አስጠባቂ የሆነው የመከላከያ ከፍተኛ አመራር ኮሎኔል ዘላለም ሰራዊቱም በወረዳው ሰላም ለማስከበር ከአቅሙ በላይ እንደሆነበትም በግልጽ አምኗል። አመራሩ በሰጠው የኑዛዜ ቃል ላይ ፋኖ ከኛ በአቅምም በስነ ልቦና
በትጥቅም እንዲሁም በማህበረሰቡ ዘንድም ባለው ተቀባይነት ሙሉ በሙሉ በልጦናል፣ ደጀን ይሆነናል ብለን ያመንባቸው ሚሊሻዎች፣ ፖሊሶችና ካድሬዎች እኛ ስንታፈንና ስንጠቃም መረጃ ከመስጠትና ከማገዝ ይልቅ ዝምታን መርጠዋል። ህዝቡም ቢሆን በቀጥታ ከፋኖ ጎን ቆሞም ሲተኩስብን ነበር። በዚህ ሁኔታ ቀጣይ ፋኖ ሌላ ኦፕሬሽን ወታደራዊ ጥቃት ከከፈተ አንድም የመከላከያ ሰራዊት አባል በህይወት አይወጣም። ስለዚህ የመጨረሻው አማራጫችን ወረዳውን ለቀን መውጣት ነው ሲል ፍጹም ተስፋ መቁረጡን ገልጸዋል። በመከላከያ አመራሩ ንግግር ክፉኛ የደነገጡት የወረዳው የብልጽግና ካቢኔዎች በበኩላቸው በፓርቲው ጥምር ጦር ላይ ያላቸውን እምነት ሙሉ በሙሉ ማክተሙንም አሳይተዋል። ከእንግዲህ በመሬት ላይ ባለው ኃይል መከላከል እንደማይችሉ የተረዱት ካቢኔዎቹም ለመከላከያ አመራሩ ያቀረቡት ተማጽኖ የብልጽግናን ውድቀት ይበልጥ ያጋለጠም ሆኗል። ካቢኔዎቹ እባክህን እዚህ ወረዳ ላይ የድሮን ድጋፍ ይመደብልን፣ ያለንን ኃይል ሁሉ ተጠቅመን እስከ መጪው ምርጫ ድረስ እንኳን እንሞክር በማለትም ተማጽነዋል። ይህ ጥያቄ በአካባቢው የብልጽግና አስተዳደር ህዝባዊ መሰረት የሌለው በጠመንጃ በኃይል ብቻ የቆመና መጪውን ምርጫ ማካሄድ የማይችልበት ፍጹም አጣብቂኝ ውስጥ መግባቱንም በግልጽ ያሳያል። ይህ አጋጣሚ የሚያሳየው ግልጽ እውነታ ቢኖር ብልጽግና ፓርቲ በህዝቡ በራሱ ታጣቂዎች ዘንድ ተቀባይነት ባጣበት መዋቅሩም በፈረሰበትና ሰላም ማስከበር ባቃተበት ሁኔታ መጪውን ምርጫ ማካሄድ ፈጽሞ የማይችልበት ደረጃ ላይ መድረሱን ነው። ምርጫውን በድሮን ጥበቃ ለማድረግ ማሰብ የፖለቲካ ሞት ማረጋገጫ ነው። የፖሊስ የሚሊሻና የካድሬው መዋቅር መከላከያን ከመደገፍ ይልቅ ወደ ህዝቡና ወደ ፋኖ ማዘንበሉም የገዢው ፓርቲ የውስጥ ደጀን ሙሉ በሙሉ መደርመሱንም ያሳያል። የወረዳው ባለስልጣናትና ወታደራዊ አመራሩም የደረሱበት ድምዳሜ የብልጽግና አስተዳደር በወግዲ መሬት ላይ መቆያ ጊዜው ማክተሙንና መውደቁን የመጨረሻው ጫፍ ላይ መድረሱን የሚያሳይ ህያው ምስክር ነው። ህዝባዊ እምቢተኝነቱና የፋኖ ስትራቴጂካዊ ግስጋሴም የብልጽግናን አምባገነናዊ ስልጣን በወግዲ ምድር ላይ ለአንዴና ለመጨረሻ ጊዜም ወደ ማክተሚያው እያፋጠነውም ይገኛል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለበርካቶች እንዲደርስ ሼር በማድረግ ትተባበሩን ዘንድ እየጠየቅን በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።